ሰላም ጤና ይስጥልን ተመልካቾቻችን እንደምን ዋላችሁ እንደምን አመሻችሁ ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችን እናቀርባለን ከዘውትር ተሳታፊያችን ጋር በመሆን የዕለቱን ዜናዎች እናቀርብላችኋለን መልካም ጊዜ በአማራ ክልል የሚካሄደው የህልውና ተጋድሎ አሁንም እንደቀጠለ ነው በተለያዩ የአማራ ክልል አካባቢዎች የአማራ ፋኖች በየቀጠናው በሚያደርጉት ተጋድሎ ከፍተኛ ወታደራዊ ድሎችን እንዳገኙ ለአንከር ሚዲያ የደረሱ መረጃዎች ያመለክታሉ የአድማ በታኝ አዛዥ በቁጥጥር ስር የዋለበት ከፍተኛ ቁጥር ያለው የአብይ አህመድ ወታደሮች የተማረኩበት እንደዚሁም ቁልፍ የሆኑ ወታደራዊ ቦታዎችም በፋኖች እየገቡበት ወታደራዊ ተጋድሎች መከናወናቸው ነው አንከር ሚዲያ በደረሰው መረጃ ላይ የተመለከተው ዝርዝሩን በተመለከተ የዘውትር ተሳታፊያችን በእጁ የሚገኙን መረጃዎች ያካፍለናል እንግዲህ ትናንትናና ዛሬ የአማራ ፋኖ በአራቱም ግዛቶቹ ከአብይ አህመድ ጥምር ጦር ጋር ከባባድ የተባሉ ውጊያዎችን ሲያደርጉ ነው የዋሉት በተለይ የአማራ ፋኖ በሰሜን ጎንደር ጣና ገላውዲዮስ ክፍለ ጦር እንዲሁም በእስቴ ቀጠና ቆማ ፋሲለደስ አካባቢ ዛሬ ከንጋቱ 12 ሰዓት ጀምሮ ከባድ ውጊያ እየተደረገ ነው በተለይ ከሶስት አቅጣጫ ወደ እስቴ ከተማ የተንቀሳቀሰው ያገዛዙ ጥምር ጦር በስቴ ዳንሳ ክፍለ ጦር ከፍተኛ የሆነ የመልሶ ማጥቃት ደርሶበት ያሰበው ሳይሳካ ወደ መጣበት ተመልሶ እንዲሄድ አድርገውታል እንዲሁም ከትናንትና ጀምሮ በአርማጭሆ በተለይ ደረቅ አምቦ ጪልጊና ጉቦ በተባሉ ቦታዎች ላይ በተደረገ ውጊያዎች 500 ጦር ነው ይዞ ሄደው መሳይ ከ500 ጦር መካከል ወይም ጥምር ጦር መካከል 100 የመከላከያ ሰራዊት አባላት ተደምስሶ ከ40 በላይ በእጃቸው በምርኮ የገባ መሆኑና ሌሎችም ቁስለኞችንም ጭኖ በአምቡላንስ ወደ ጎንደር ከተማ እንደሸሸና ወደ ጎንደር ሆስፒታል አስገብቶ ሕክምና እየተሰጣቸው እንደሆነ ነው የደረሰኝ መረጃ የሚያመለክተው በተለይ በዚህ በአርማጭሆ ቀጠና በጣም በብዙ አቅጣጫ እንቅስቃሴ ቢያደርግም እስከዛሬ ድረስ የአርማጭሆ ጀግኖች ምከታ ያደረጉ እየመለሱት ነው የሚገኙ እንዲሁም የአማራ ፋኖ በጎጃም አራተኛ ጃዊ መተከል ክፍለ ጦር ያገዛዙ ጦር ከጃዊ ከተማ ተነስቶ ፋኖች በዛ አካባቢ እረፍት አድርገው የአካባቢ ማህበረሰብና ከዛ በኋላ ማጥቃታችን የመልሶ ማጥቃታችን እናደርጋለን ብለው ባሉበት ሰዓት ከጃዊ ከተማ ተነስቶ በአቅራቢያ የምትገኝ ጃይማላ የምትባል ከተማ አለች ያቺን የጃይማላ ከተማን እንዲሁ በድንገት መጥቶ ከተማዋን ተቆጣጥሮ ይዟት ነበር ነገር ግን የፋኖ ኃይሎች ስልታዊ በሆነ ወደ ከተማዋ ካስገቡ በኋላ በከተማዋ ዳርና ዳር ምሽግ ቆፍረው በተቀመጡበት ሰዓት ባልታሰበ ሰዓት ጥቃት ሰንዝረው ከ60 በላይ የመከላከያ ሰራዊቱን ደምስሰው ከ30 በላይ ቁስለው ሌሎችንም እንዲሁ ተበትኖ ከተማዋን እንዲለቅ ካደረጉ በኋላ መመታታቸውን የሰማው የመከላከያ ማዘዣ ጣቢያ የድሮን ጥቃት አካባቢ በመሰም በንጹሃን ላይ ጉዳት አድርሷል በፋኖ ላይ ምንም አይነት ጉዳት ያልደረሰ መሆኑንም እንዲሁ ለማወቅ ችለናል ሌላው እንግዲህ በዳና ማርያም የምትባል በባህር ዳር ዙሪያ ከተማ የምትገኝ አንዲት ከተማ አለች በዛች ከተማ ላይ ፋኖችን ለመደምሰስ አስቦ በሶስት አቅጣጫ ከፍተኛ ቁጥር ያለው ኃይሉን በመያዝ ከጭምባ ከመሸንቲና ከአምባርጌ ወደ ዳና ማርያም የሄደው የጠላት ጦር ከበባ ውስጥ ለማስገባት ሙከራ ለማድረግ የተንቀሳቀሰ ቢሆንም ራሱ ከበባ ውስጥ ገብቶ በተለይ ሁለተኛ ተፈራ ዳምጤ ክፍለ ጦር ባደረገው የመልሶ ማጥቃትና የከበባ ውጊያ 17 የሚኒሻ የአድማ ብተናና የመከላከያ ሰራዊት አባላቶችን አስመትቶ በርካቶችን ደግሞ ቁስለኛ በማድረግ ከተማዋን መቆጣጠር ሳይችል ወደ መጣበት ወደ መሸንቲ ጭምባና አምባርጌ ተመልሶ ለመሄድ ተገዷል እንዲሁም በሌላ ዜና ሰሜን ወሎ ዞን የብልጽግና ቅርንጫፍ ጽሕፈት ቤት ኃላፊ የፖለቲካ ዘርፍ ኃላፊ የሆኑት በድንገተኛ የመኪና አደጋ ህይወታቸው አልፏል ይሄ እንግዲህ እንቅስቃሴ ሲያረጉ የነበሩት እዛ አካባቢ ያለውን ጥምር ጦር እያስተባበሩ ወደ ተለያዩ የፋኖ ቀጠናዎች ውጊያ ለማድረግ ስምሪት በሚሰጡበት ሰዓት እንቅስቃሴ በሚያደርጉበት ሰዓት የመኪና አደጋ ደርሶባቸው ህይወታቸው እንዳለፈ የደረሰኝ መረጃ አመላክቷል እንዲሁም በሰሜን ሸዋ ጁር ወይራምባ ቀበሌ በተፈጸመ የድሮን ጥቃት ከ20 በላይ ሰላማዊ ሰዎች ተገድለዋል እንዲሁም ደጀን አካባቢ ዛሬ አሁን አንተና እኔ የተነጋገርን ባለን ከባድ ውጊያ እየተደረገ ነው የመከላከያ ሰራዊቱ በደጀን አቅራቢያ ያሉ ፋኖዎችን ለማጥቃት እንቅስቃሴ አድርጎ ነገር ግን ጦሩን አስመትቶ ቁስለኛውን ተሸክሞ ወደ መጣበት ወደ ደጀን ከተማ ተመቶ ሊመለስ ችሏል እንዲሁም በደጀን አቅራቢያ የትመን ምትባል ከተማ አለች በየትመን ከተማ የቦምብ ጥቃት ተፈጽሞ የመከላከያ ሰራዊቱ በፓትሮል እንቅስቃሴ በሚያደርጉበት ሰዓት
የፋኖ ኃይሎች የደፈጣ ጥቃት በመፈጸም ከ6 በላይ የመከላከያና የአድማ ብተና ኃይሎች ሲገደሉ በርካቶቹ ቁስለኛ መሆን ችለዋል። እንዲሁም በእነማይ ወረዳ 6 የሚኒሻ አባላት በተደረገባቸው የደፈጣ ጥቃት እንደተገደሉ የደረሰኝ መረጃ ያመላክታል። በትናንትናው ዕለት በሰሜን ሸዋ ዞን መራቤቴ ወረዳ ማጋት ከተባለ ቀበሌ ልዩ ስሙ መሳለሚያ ከተባለ ቦታ ላይ የአገዛዙ ጦር በህዝብ ማመላለሻ ሚኒባስ ሲጓዙ በነበሩ ሰላማዊ ሰዎች ላይ ተኩስ ከፍቶ አንድ የሕክምና ዶክተር እንዲሁም የ1 ዓመት ህፃን ልጅን ጨምሮ 8 ሰዎች በሚኒባሱ ላይ ሲጓዙ የነበሩ ሰዎች 8 ሰዎች ሲገደሉ ቀሪዎቹ ደግሞ ከባድና ቀላል ቁስል ደርሶባቸው በቀላል ቁስለኛ የተመዘገቡ ሰዎች ወደ ዓለም ከተማ ለሕክምና ሲሄዱ ከባድ ቁስለት የደረሰባቸው ሲቪሊያን ደግሞ ወደ ደብረ ብርሃን ሆስፒታል ሕክምና እየተደረገላቸው መሆኑን ነው ለማወቅ የተቻለው። እንዲሁም በደቡብ ጎንደር በአምባሰል ተራሮች ዙሪያ የመከላከያ ኃይሉ አካባቢ የፋኖ ጠንካራ ይዞታ አለ በማለት ለማጥቃት ከፍተኛ እንቅስቃሴ እያደረገ ሲሆን በተለይ ከወልዲያ ጋሸና መስመር ከጸዶት ፀሐይ መውጫ ድል መርጦ ከሚባሉ ቦታዎች ላይ በመነሳት እንዲሁም ከደሴ አቅጣጫ በግሸን በተለያየና ውጫሌ ከተሞች አድርጎ ወደ አምባሰል ተራሮች እንቅስቃሴ እያደረገ እንደሆነና ሌላው ከውርጌሳ ገንፎ ቢዘንና ጉርባ መስመር አድርጎ ወደ አምባሰል እንቅስቃሴ እያደረገ እንደሆነ እንዲሁም ከወገል ጤና ዚሃ ፀሐይ መውጫና የአምባሰል ተራሮችን ቆላማ ቦታዎችን የፋኖ ጠንካራ ይዞታዎች ነው ማለት ለማጥቃት እንቅስቃሴ እያደረገ እንደሆነና የፋኖ ኃይሎች እዛ አካባቢ ከፍተኛ ጥንቃቄ አድርገው የመመከት ስራ ለመስራት ዝግጅታቸውን ጨርሰው የሚመጣውን ኃይል በመጠባበቅ ላይ እንደሆኑ የደረሰኝ መረጃ የሚያመላክተው መሳይ ያመዳውንም ካርድ አለው መጫወቻ ካርድ እንዳለው ከሰሞኑ ከወልቃይት ራያ ጉዳይ ጋር በተያዘ የምርጫ ቦርድ ውሳኔን እንደዚህ አይነት ሰሞኑን ግርግር እንደነበረ መቼም ታስታውሳለህ። በግራ በቀኝ የአብይ አህመድ እንደ ምርኩዝ የሚጠቀምባቸው ከብልጽግና በላይ የሚጮሁ የትግራይ እነ ስምረት እነ ጌታቸው ረዳ በዛ በኩል እነ አብን አሉ አዳማቂ ሆነው ይህንን አጀንዳ የፍጥጫ በሁለቱ ማህበረሰቦች መሃል በሁለቱ የኢትዮጵያ ህዝቦች መሃል ግጭት እንዲፈጠር ይህንን አጀንዳ ይህንን ካርድ መዞታል። አሁን እውነት ለመናገር ካርዱን ጥሎታል። ምናልባት ይሄ ካርድ ለአብይ እድሜ ያራዝምለታል ወይስ ስልጣኑን ጥሙን ቆርጦ ልንሰናበተው እንችላለን የሚለውን ወደፊት የምናየው ሆነው ግን በተወሰነ ደረጃ ይሄን ካርድ እየተጠቀመበት ነው። በወልቃይት በኩል እነ ኮሎኔል ደመቀ የዚህ አጃቢ ሆነው ብልጽግና ነው ለወልቃይት መልስ የሚሰጠው ብለው ቲሸርቱን አድርገው የብልጽግና ከብልጽግና ጎን እንደሚሰለፉ አቋማቸውን ጥርት አድርገው ግልጽ አድርገው መምጣታቸውም በተወሰነ ደረጃ ለአብይ አህመድ የሚጠቅመው ሆኖ ነው የተገኘው። ለማንኛውም ይሄ ካርድ ምን ያህል ሊጫወትበት ይችላል? በመጨረሻት ያተርፋል ወይስ ይከስርበታል? ከአድዋ በዓል አከባበር ጋር አሁን ብልጽግና የኢትዮጵያን ህዝብ አንቃንቅበታለሁ ከጎን ያሰልፋለሁ ብሎ የበዓሉን ታሪካዊና አጠቃላይ ገጽታ በቀየረ መልኩ አድዋ ማለት አሁን በዚህ ዘመን ላይ ይህንን ድል ይህንን ታላቅ አፍሪካዊ ድል ዳግም ኢትዮጵያ ማምጣት ከተፈለገ አሰብን ወይም ደግሞ የባህር በር ባለቤት መደረግ አለብን ወይም ደግሞ ያንን በማምጣት ነው ልናካክስ የምንችለው አድዋ የሚደገመው ባህር በርን በማስመለስ ነው የሚል ትርክት አዘጋጅተዋል። ስለዚህ ወጣቱን በዚህ እየቀሰቀሱ ነው። ቀደም ሲልም አንተ አንስተዋል። አሁን አዳነች አቤቤ ሰሞኑን በአዳራሽ ውስጥ ወጣቶችን ሰብስባ እኛ የአድዋ ልጆች ነን ተዘግቶብን አንቀርም ብላለች። እንግዲህ ምን ያድርጉ? ተዘግቶበት መፈናፈኛ ያጣ ህዝብ ሄዶ አሰብን እንዲያስመልስ በዚህም የአድዋ ልጆች ናችሁ አድዋን ደገማችሁ የሚል ታሪክ እንዲጻፍለት የተዘጋጀ አንድ አካሄድ አለ። ይህንን የሚቃወሙትን ባዳና ባንዳ የሚል ታፔላ አዘጋጅተው እሱን እየለጠፉ ነው። ይህንን ፊልድ ማርሻል ብርሃኑ ጁላም በዚሁ በአድዋ በዓል አከባበር ላይ ተናግሮታል። ያው የአድዋ በዓል አሁን ከህዝቡ ተነጥቆ ለመከላከያ ተሰጥቶታል። የህዝብ በዓል መሆኑ ቀርቶ የብልጽግና በዓል ሆኗል። ስለዚህ ይህንን አጋጣሚ የአድዋን በዓል ከአሰብ ማስመለስ ከባህር በር ወደ ኢትዮጵያ ማምጣት ጋር አያይዘው ከዚህ ውጭ ያሉትን ሰዎች እንደዚሁ የሚወርፉበት የነሱ ደጋፊዎች ብቻ ሳይሆኑ በዙሪያቸው ያሉ ምንጣፍ ጎታች ፓርቲዎችም ጭምር አሰብን ወይም ደግሞ የባህር በርን የማይጠይቅ የፖለቲካ ፓርቲም ካለ ከፓርቲነት መሰረዝ አለበት እስከማለት የደረሱበት ሁኔታ ነው አሁን ያለንበት የሚያሳየው። ለማንኛውም ይሄን እንዴት ታየዋለህ? ወጣቱን እየቀሰቀሱበት ነው። ባህር በር ማግኘት ከአድዋ ድል ጋር የሚስተካከል ድል ነው። እንግዲህ የአድዋ ድል የወረራን የመመከት ነው። አሁን እናደርጋለን የሚሉት ደግሞ ወረራ መፈጸም ነው። የሚገናኝም አይደለም።
የበዓሉን ስሜት የበዓሉን አጠቃላይ ታሪካዊና አብዛኛውን ሁኔታ የሚያጠፋ አካሄድ ነው የተያያዙትና ከዚህ አንፃርስ ወጣቱ ምን ማድረግ አለበት? ምን ማለት ይቻላል? እንደው ኢንጂነር ይልቃል የነቃ ከሄደና የፖለቲካ እድገት ከመጣ በማጭበርበሪያዎች ሁሉ እየተገለጡና ህዝብ የጋራ ግንዛቤ ያገኘ ስለሚመጣ ምንም የሚያመጣው ነገር የለም። አሁን እንዳልኩ በኢትዮጵያ ውስጥ ያሉ ችግሮች ሁሉ አብይ እስካለ ድረስ መፍትሄ እንደማያገኙ አቋም ተወስዷል። ይሄ ደግሞ በተግባር 8 ዓመት ሙሉ ታይቷል። ያሉትን ነገሮች ሁሉ ልዩነቶችን በአውራጃዊነትም በብሔረሰብም በሃይማኖትም ህዝብን እየከፈፈለ በይሄ ፓትሮኔጅ እና ክላይንትሊዝም ያለበትን ስርዓት መስርቶ በትናንሽ ጥቅም ላይ የተመሰረተ እንጂ ሐሳብ ያለውና በፖለቲካ የሚያድግ ድርጅትም ሆነ ግለሰብ በፖለቲካ እንደሌለ ለውጥ መምራት አንድ ሐሳብ ይጠይቃል፣ ድርጅት ይጠይቃል፣ ያመለካከት ሽግሽግ ይጠይቃል፣ ኮንስቲትዩንሲ ይጠይቃል። ይሄ ሁሉ ነገር የሌለው ነው መሳይ አጠቃላይ አሁን ይሄ ብልጽግና የሚባለው ስብስ ምንም በዚህ ግባ የምትለው በአገር ደረጃ የአገርን ችግሮች የሚፈታበት ሁኔታና የማህበረሰብንም እድገት ሆነ ያሉትን ችግሮች የሚረዳበት መንገድ በምንም አይነት እዚህ ግባ የምትለው ነገር የለምና አብይ ስልጣን ላይ እስካለ ድረስ እንደምናየው ይሄ ንግግር ብቻ አይደለም ክሊሼ እንዳይሆን ሁሉ ጊዜ ችግር እየተባባሰ መስማት የማንፈልገው ነገር ሁሉ ጆሮ ጭው የሚያደርግ ነገር የምንሰማበት እንጂ መፍትሄ ስናገኝ አላየንም። እንደገና እንደውም ምራፉን እየቀየረና ኃይል አሰላለፍ ለውጥ አድርጎ መልሶ ጦርነት ያደረ የመጣበት ሁኔታ ነው ያየነው እና የሱ ደጋፊ የሆነው ሁሉ ከቁጥጥሩ እየወጣ አጠቃላይ በአማራ የምታየው ነገር ይሄ ሁሉ የታጠቀ ሰው እየተፈጠረ ከትግራይ ውስጥ እንደዚህ የሆነ በኦሮሚያ እንደዚህ የሆነ ያ በድንበር አካባቢ ያሉ ነገሮችን ይዞ መጫወቻ በማድረግ ቆያለውና ጫዋትበታለው የሚለው ካርድ እንዳልከው የተቃጠለ ካርድና ጊዜው ያለፈበት ነገር ስለሆነ ይሄ ደግሞ በፖለቲካ እንደተቀደመና የተደረጉት ያመለካከት ሽግሽጎች ያላሰባቸው እንደሆኑ በግልጽ የሚያሳይ ነገር ነው። ኢትዮጵያ ውስጥ ያለው ኢትዮጵያ ናሽናሊዝም ሳይሆን አይደንቲቲ ፖለቲክስን ሰማይ ደርሶ ደግሞ በአይደንቲቲ ፖለቲክስና ሌላኛው ናሽናሊዝምን ጠፍቶ የመጣ ነገር ስለሆነና አሁን በኢትዮጵያ ቦዲ ፖለቲክስ ውስጥ ያለው ነገር ሌላ ነውና ሁለተኛ ነገር በፖለቲካ ደረጃ ስታዩ ተደጋጋሚ እንዳለው አንድ ሀገርን ሌላው ሀገር ወሮ በቁጥጥር ስር መዋልና ቦታ መንጠቅ በምንም አይነት በአውሮፕላንና በአየር በመደብደብ የሚገኝ ነገር እንዳልሆነ በቪየትናም አሜሪካ የሆነውን ነገር ደጋግመን ተናግረናል። በአፍጋኒስታን 20 ዓመት ቆይተው የሆነውን ነገር ሁሉ አይተን ያለ ነገር ነው። በሌላው ወገን ደግሞ በዛኛው በኩል የህልውና ትግል ሲሆንና ናሽናሊዝም ሲሆን የማይቻል ነው። ኢትዮጵያ ውስጥ ደግሞ አሁን ባለው ቦዲ ፖለቲክስ ውስጥ ያለው ነገር የአይደንቲቲ ፖለቲክስ እንጂ ኢትዮጵያ ናሽናሊዝም አይደለም እና ባንዳነትና ባዳነት የሚለው ከሆነ እኔ ከና አብይ ጋራ አርበኝነት እንደና አብይና እንደና ዳነች ከሆነ ነው የለውበትም ማለት ነው። በዚህ ዘመን ባዳና ባንዳ ከሚባለው ወገን መሆን ነው የምፈልግ ነው ማለት ነው። አሁን በግልጽ ከነገርከኝ ማለት ነውና እኔ ከና አብይ ጋራ የሀገርን ልጆች መካድ የአማራን ህዝብ በድሮም መጨፍጨፍ የትግራይን ህዝብ በረሃብ መግደል የኦሮሞን ህዝብ አጠቃላይ በሳት መለብለብ ሁሉንም ነገር አሳልፎ ለዓለም አቀፍ ተቋማት ሰጥቶ ህዝብን በኑሮ ውድነት ማሰቃየት ዳህንና ድሆችን አላያችሁ ማለት የሀገር ህዝብ በየጊዜው ሲጨፈጨፍና ሲሞት አላየሁም አልሰማሁም ማለት ከሆነ አርበኝነት ለነሱ ይሄ በዛ ደረጃ ባለው ትርጉምና አርበኝነት ውስጥ እኛ ያለንበትም ማለት ነውና እኛ ከኢትዮጵያ ህዝብ ጎን ነን፣ ከሚጨፈጨፈው ህዝብ ጎን ነን፣ ከትግራይ ህዝብ ጎን ነን፣ ከአማራ ህዝብ ጎን ነን፣ ከትግራይ ህዝብ ጎን ነን፣ ከአጠቃላይ ከኢትዮጵያ ህዝብ ጎን ነን ያለነው። ከኤርትራ ህዝብ ጋር የሚኖረን ግንኙነት በመልካም ግንኙነት ውስጥ ወደብም ካስፈለገ የኤርትራ ህዝብ በሰላምና በመልካም ግንኙነት ከሆነ በመሰረቱ በንግድም በባህልም በቋንቋም በብዙ ሴቶች ውስጥ እየተገናኘን ስንሄድ እኔ ወደብ መጠቀም ኢትዮጵያ ለኤርትራ ህዝብ ይጠቅመዋል እንጂ በምንም አይነት የሚጎዳው ነገር ስለሌለ ወደፊት በተሻለ ሁኔታና በዲፕሎማሲ የምናደርገው ነገር ነው። እሱም አድፋፍቶ አበላሽው እንጂ ኖቤል ሁሉ የተሸለመበት ጉዳይ ነበር የኤርትራና የኢትዮጵያ ግንኙነትና ያንን ያበላሸሰውና ይሄንን ሁሉ ነገር ደግሞ በጦርነት አረጋለሁ የሚል ሰው አርበኝነት ሳይሆን ልም ያለ ማህይምነት ነው። በኢትዮጵያ ነባራዊ ሁኔታ ውስጥ ከትግራይ ህዝብ ጋር ተጣልቶ ከአማራ ህዝብ ጋር ተጣልቶ ከኦሮሞ ህዝብ ጋር ተጣልቶ
አጠቃላይ ኢትዮጵያውያንን ሁሉ በኢኮኖሚ ያደቀቀ ሌላ ሀገር ወራለሁ የሚል ካለ በታሪክ ውስጥ ምናልባትም የመጨረሻው አስቂኝ ሰው ተብሎ ቀደም እንዳልኩ ይሄ አሁን ያለንበት ሁኔታ በአጋጣሚ እሱ በታሪክ ወንበሩ ላይ ይቀመጥ እንጂ ኢትዮጵያ በለውጥ ላይ እየተናጠች ስለሆነ በፖለቲካል ዲኬ እየተፈጠረ ስለሆነ ብልጽግናም ሆነ አብይ የዛ በስባሽ ነገር ደግሞ ባህሪ ሁሉ መገለጫዎቹ ሁሉ እንደዚህ ናቸው የራሱ አይዲዮሎጂ የለውም የሚመራበት መንገድ ወደፊት አያቅም ጠንካራ መሬት ድረስ ህዝብን የሚደርስና ሰላምና ደህንነትን የሚያስጠብቅ ቀጥታ የመንግስት ሙሉ ቁጥጥር ያለው ስርዓትና ወታደር የለም ከሁሉም ጋር ይጣላል አጠቃላይ ስርዓቱ በስብሶ እየወደቀ ያለበት ጊዜ የሚያሳይ ነውና ያ ደግሞ የነበረው ሶሻል ሲስተም እና ፖለቲካል ሲስተም ፖለቲካል ኦርደር ለውጥ ማድረግ ባለመቻሉ በስብሶ ያበቃበትና የዛ በስባሽ ሙጥጫ ፖለቲካል ዲኬ አብይና ብልጽግናን ስለወለደ ወደ መጨረሻው ለመሄድና ኢትዮጵያውያን የምናደርገው ለውጥ መልክ ባለው መልኩ ለማድረግ በጎረቤቶቻችንም በቀጠናችንም አጠቃላይ በሀገራችንም ውስጥ ያሉ የፖለቲካ ቅራኔዎች በተረጋጋና ብስለት ባለው መልኩ የማህበረሰብንም እድገት የዘመኑንም ሁኔታ ያለምን ሁኔታ በዋጅ ሁኔታ እንዲፈቱ ነገን በተሻለ ሁኔታ ለመበየን የሚደረገው ነገር በጥንቃቄ ማድረግ ነው ያ ደግሞ በጥሩ ሁኔታ እየተሰራ እንዳለ ይታየኛል የሱን ንግግርና የሰሞኑ እንትን እንደው ማይጣጣምና ማይገናኝ ለዛም የሚወዳደር ባይሆንም የደርግ መንግስት ወደ መጨረሻው ጊዜ የሚያደርገውን አይነት በየሰፈሩ ያለውን ሰው ሁሉ ታጠቁ ያለ የሚናገርበት ተማሪዎችን ሁሉ የትምህርት ቤት ልጆችን ሁሉ ወደ ጦርነት የሚባልበትና መጨረሻ ላይ ሁሉም ነገር የተፈታበት ዘመንና ጫፍ ላይ የደረስንበትን ጊዜ የሚመስል ነው ማየውና እኔ የሚታለል አለ ብዬ አላስብም ከዛ ይልቅ የአብይ ንግግርም የነሱ በየቦታው መወራጨትም አንዴ በትግሬኛ አንዴ በኦሮሞኛ ሌላ ጊዜ አዘርባይጃን ሌላ ጊዜ ሽማግሌ ነጋዴ ድርድር የሚልከው ሁሉ እንደጨነቀውና ይሄ ደግሞ ቀደም እንዳልኩ በታሪክ ውደት ውስጥ የማይቀረውን ግባተ መሬቱን ለማፋጣን ነገሮች ሁሉ መልክ ያያዙ መምጣታቸውን ነው የሚያሳየኝ እንጂ በዛ ሁኔታ የሚታለል ሰው አሁን በዚህ ጊዜ አለ ብዬ ለማለት በፍጹም አልችልም መሳይ ቃል እንግዲህ ለማጠቃለል ያለ ምናልባት ምን ልናይ እንችላለን በቅርቡ እንግዲህ ነገሮች በጣም በፍጥነት እየተበላሹበት ነው ያለው አብይ አህመድ የምርጫው ነገር የምታቀው ነው ዝርክርክ ብለዋል ምርጫ የሚካሄድባትም ሀገር አትመስልም ለምርጫም የሚሆን ምንም ነገር የሌላት ሀገር ናት እንግዲህ ትግራይ ምርጫ አይካሄድም አሁን አማራ ባለው ቁመና ምርጫ ሊካሄድ የሚችልበት ምንም ነባራዊ ሁኔታ የለም ኦሮሚያም ከግማሽ በላይ የሚያካልለው ቀጠና ችግር ውስጥ ነው ያለው ቤንሻንጉል እንደማይካሄድ ከወዲሁ በርካታ ምልክቶችን እያየን ያለ ነው የጦርነት ቀጠና አድርጓታል አብይ ጋምቤላም በተመሳሳይ አንዳንድ የኢትዮጵያ አካባቢዎች እንደዚሁ ምርጫ ለማካሄድ የሚያስችል የጸጥታ ሁኔታ እንደሌላቸው ነው የምንሰማው አብይ አህመድ ግን የትንፍጩ ዱቄቱን አምጩ ምንም ይሁን ምን ምርጫ መካሄድ አለበት ብሎ ሂደቱ ቀጥሏል የምክክር ኮሚሽኑም አሁን የካቲት መጨረሻ እንግዲህ አሁን መጋቢት እየተገባ ነው በኢትዮጵያ የካቲት መጨረሻ ጉባኤ ይጠራሉ ብሎ ነበር ያም አልሆነለትም የትግራይ ነገር ትግራይ በሌለችበት ብሎ አዲስ አበባ ላይ ያመጡ ነበር የትግራይን ጉዳይ አልቻሉም ስለዚህ በሚቀጥሉት 3 ወራት ውስጥ እናደርጋለን አሉ እድሜ ተጨምሮላቸዋል እንግዲህ ከምርጫው በኋላ ይሁን በፊት የምናቀው ነገር የለም ሁሉ ነገር ከእጅ ያመለጠ ነው ያለው የኑሮ ሁኔታም አጠቃላይውን አይተን ምን በቅርቡ ልናይ እንችላለን አብይ አህመድ ተለሳልሶ የሚመጣውን አደጋ አይቶ እንደው ነገሮች ከመበላሸታቸው በፊት በኢትዮጵያ የፖለቲካ ለውጥ ላድርግ ይላል ወይስ እንደዚሁ ውስጥ እንደገባ እንደዚሁ ግትር እንዳለ የኢትዮጵያን ህዝብ ለመከራ የሚዳርግ አጠቃላይ ቀውስ ውስጥ መልሶ ይዘፍቀናል